አብርሽ ማንን እንደመረጠ እንግዲህ ታውቋል ማለት ነው። ትላንትና ሄርሜላ ሲጠይቃት ራሱ በጣም ብዙ ነገር ጠይቋን ነበር። እውነትም ሄርሜላን ቢፈልግ እኔ ካንቺ ጋር መኖር እፈልጋለሁ፣ እኔ ሩታን ትቼ ካንቺ ጋር መኖር እፈልጋለሁ ይላል ነበር። ነገር ግን እሱ ጥያቄ ጠያየቃትና ተወ ማለት ነው። ስለዚህ እሱ የሚፈልገው ሩታን ነው የመረጠው። በቃ ሩታን ነው የመረጠው። አሁን ከሩታ ጋር ነው መኖር የሚፈልገው አብርሽ። በእርግጠኝነት ታውቋል። ይሄ በቃ አሁን ይሄ ነገር ታውቋል። ሩታን አብርሽ ይፈልጋታል። አብርሽ መሆን የሚፈልገው ከሩታ ጋር ነው። እንግዲህ ሩታንም መርጧል ማለት ነው። በቃ አሁን ታያላችሁ በቀጣይ ቪዲዮ ሩታን መረጠ ብሎ ካልመጡ ሩታን መረጠ ብሎ ይመጣሉ ማለት ነው በእርግጠኝነት። ስለዚህ ሩታን የመረጠው ምንም ይሄ እንት የሚባል ነገር አይደለም። እኛ የምንፈልገው ከሩታ ጋር እንዲዶር ከሩታ ጋር ልጁ እንዲያሳድግ ልዑል ልጃቸውን እንዲያሳድጉ ነው ፈልገው። እኛም በጣም ደስ የሚል ነገር ነው እንግዲህ እኛም የሰማ ነው። በእርግጠኝነት ታያላችሁ ሩታን ነው የሚመርጠው። ይሄ ምንም የሚዋሽ ነገር አይደለም ማለት ነው። ስለዚህ ሩታን ነው የሚመርጠው። ጋሽዬም በጣም ደስ ብሏቸዋል። እንግዲህ ሄርሜላን ባለመምረጡ በጣም ደስ ብሏቸዋል። ሩታን እንደሚመርጥ እንግዲህ አሳውቀዋል ማለት ነው። እነሱም በፊትም ተናግሯል። አብርሽ ልጄ ከሩታ ጋር እንዲኖር ነው የምፈልገው ሲሉም ጋሽዬ የአብርሽ አባት ተናግሯል። በጣም ደስ የሚል ነገር ነው እንግዲህ አብርሽም ታያላችሁ በእርግጠኝነት ከሩታ ጋር ነው የሚኖረው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።